ይሄንን ድርጊት እሷን ለመጉዳት እሷ ላይ የሆነ ነገር ለማድረስ ብዬ ሳይሆን ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ወደ ቤተሰቦቻችን ሰው ተርፏል። ሰሞኑን እየሰራው የነበረውን ነገር ታውቃላችሁ። ባልደረቦቼን የተለያዩ መጋዘን የተለያዩ ቦታዎች ላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላም ፍቅር እየተመኘላችሁ ዛሬ በአዲስ ነገር ነው የመጣሁት። የዛሬው የልዑልን እናት ነው እየላችሁ የመጣ የልዑል እናት እንግዲህ ከመሸ ልዑል እንዳያቀብላው ይሄ ነገር ከተፈጠረ በጣም ሰንበት ብሏል ብለዋል። ያው ልጅቷም ስለምታስቸግር በአንድ በኩል ብዙም ለልዑል መናገርም አልፈለጉም። ለኤርሚያስም ለሚኪም ለማናቸው መናገር አልፈለጉም። አሁን ዛሬ ቀጥታ ደውለው ለዘላለም ነው እንግዲህ ቤት እንድትመጣ ፈልጋለሁ ብላ በጣም ነው ያሳዘኑኝ። የእውነት አንዳንድ ጊዜ ችግራቸውን ወዲያውኑ ካልተናገሩ ልዑልም ብሏል። ዝም ብላችሁ የሆነ ሰው እየመጣ ሲያስቸግራችሁ የሆነ እንትን ሲላችሁ ከኔ ከምትደብቁ ወዲያው ችግራችሁ እንዲፈታላችሁ መናገር የተሻለ ነው እያለ ብዙ ጊዜ ይናገራል። እናትየዋ ደግሞ ልዑል እንዳይጨነቅ ብለው ይሆን ምን ይሆን አላውቅም። እንግዲህ መኪና ሁል ጊዜ ከቤተ ክርስቲያን ስመለስ ከእንትንም ስወጣ በቃ አይጠፋም አሉ። ዝም ብሎ ይቆማል። ደግሞ እኔ ዞር ብዬ ስገባ ደግሞ ይሄዳል። በቃ በምንትን በምልበታ ላይ የሚከታተለኝ ሰው አላለች እና ዛሬ ይሄን ነገር ዘላለም ልዑል ሳያቅ እንዲያጣራልኝ ያንተ ልጆች ማንም ሰው ሳያቅ ማን ነው ስወጣ ስገባ በመኪና የሚከታተለኝ ሰው አለ ብላ እንግዲህ የእውነቴን ነው የምላችሁ የልዑል እንትኖች እጅግ ምን ያክል አደገኛ እንደሆነች ታማ ራሱ አክስት የተባለችው እኔ ከልዑል እናት ጋር ምንድን ነው ችግሯ ያልገባኝ ነገር። ኦሬዲ ሴትዮዋ ታማለች መድኃኒቱ እንደዚህ ምናምን እያሉ ልዑልም በአንድ በኩል እንትን እያሉት እያያችሁ ነው ስለ ያለችበት ሁኔታ። ግን እሷ ታማ ግን የልዑልን እናት ልዑልን ለመበቀል ስትል አሁን በእናቱ መታ ሰዎች እየተከታተሉ ስትገባ ስትወጣ እሷን ምን ለማድረግ ነው የምትፈልገው? እኔ ያልገባኝ ነገር ከዚህ በፊት አንድ ሰው እንደዚህ እንትን ሲላት ልዑል ምንም ነገር እንትን ሳይል ቤት ቀየረ። እንግዲህ ቤት ከተቀየረ ገና ወር ከምናምን እየሆነው ነው። በጣም ከባድ ነው። እኔ አላቅም በአዲስ አበባ ኑሮ ቤት በየእንትኑ መቃየር ምን ያክል ከባድ እንደሆነ ትረዱታላችሁ ብዬ አስባለሁ። እኔ ከምን እንደማወራላችሁ አላውቅም። በጣም ነው ያሳዘኑኝ እናቱ። በአንድ በኩል ልጅቷ የምትሰራቸው ስራዎች ደስ አይሉም፣ በአንድ በኩል ደግሞ ልዑል እንዳይጨነቅ ብለው እየተጎዱ ነው ያሉት። የሆነ ነገር እንኳን ቢፈጠር እንኳን ወይ ለሚኪ ለኤርሚያስ መናገር አልቻሉም። ምክንያቱም ኤርሚያስም ያለበትን ሁኔታ እያያችሁ ነው። ሁሉም የራሳቸው ችግር ላይ ናቸው ያሉት እና ዛሬ ለልዑል ለዘላለም መናገራቸው ጥሩ ነው። እንግዲህ እነዚህ ሰዎች እንደተለመደው ዘላለም ደውላለት ቤት ቁጭ ብሎ ይመጣሉ አይመጡም ብዬ ነው አለ። እየጠበቀ ነበረ ከመጡ ለመያዝ ማለት ነው። እሱ ደግሞ ከካሜራማኑ ጋር እንዲሁም ሁለት ሰው ይዞ ምናምን የመጣው በተለመደው ሰዓት ማለት ነው። በተለመደው ሰዓት የልዑል እናት ስትወጣ የሚያውቋት ሰዓቷን ራሱ ያውቋታል። በጣም የሚገርማችሁን ነገር መኪና ይዘው ከጀርባ ከቤቱ እንትን ፊት ለፊት ከመጡ ሰው እንትን ሌላቸው ነው የሚያቆሙበት። የነ ልዑል የቤቱ አረኔ ምን አይነት እንደው የሌባ እንደዚህ አይነት ሌባ አይነት ደረቅ ሰው አይቻላቅ። የሰው በር ላይ እንዴት ነው ልክ የራስሽ እንትን አስመስለሽ ወስደሽ መኪና አቁመሽ እሷ ስትገባ ስትወጣ በገዛ ቤቷ ተሳቃ። አሁን ኑሮ ነው የሚኖረው። እነሱ ኦሬዲ እንደተለመደው እናትየዋ ብቻ መስሏቸው ነበረ። ልክ መኪናውን አቁመው ሲወርዱ ዘላለምም ታውቁታላችሁ፣ ጀግና ነው። ለምንም የማይበገር የሆነ ነገር ከመጣ ለምን ፊት ለፊት አይሞትም? ለምንም እንትን የሚል ሰው አይደለም እና
ወዲያው መኪናውን ያዘ። ልጆቹ እንዳያመልጡ ተሯሯጠ ምናምን። ልጆቹም ከእሱ ጋር ስለነበሩ 2 ልጆች ስለነበሩ ተያዙ። ከዛ መኪናው የማን ነው ማን የላካቸው ምናምን ተብሎ እንግዲህ ሲጣራ ይዞ የላካቸው ሰው እንግዲህ የገዛ የልዑል አክስት የተባለችው ጉደኛ ናት። እናቱን ይዛችሁልኝ ነው፣ እናቱን ከያዝኳት ለእኔ መድኃኒቱን ይሰጠኛል፣ መድኃኒቱን ካላገኘው እሞታለሁ ብላ በሱ በእናትየዋን እንደ መያዣ ልትጠቀምባት። አያችሁ ልዑል ምን ያውቃል አሁን ስለሷ መድኃኒት ስለሷ እንትን። እኔ አሁን በጣም ከገረመኝ ነገር ልንገራችሁ፣ እናንተም እያያችሁ ትታዘባላችሁ። ልዑል ምንም ነገር ስለሷ የሆነ ነገር ታማለች ከተባለ ቀን ጀምሮ የሚመጡት ሰዎች ራሱ በጣም ነው ግራ የሚያጋቡኝ። ከሷ ህመም ጋር የልዑልን እናት ለምን እንደ መያዣ ልትጠቀም ቻለች? እኔ ያልገባኝ ነገር እዛው ልዑልን እንደፈለገች ስታረግ ስታሳምም አንዴ ስትትል፣ አሁን እሷ አልጋ ላይ ስለተኛች እናቱን አምጡልኝ ብላ መላክ፣ ይሄ ራሱ ትልቅ ወንጀል ነው። አላውቅም እንዴት አይነት ሰው ከምን እንደተፈጠረች አላውቅም። ስንት ወንጀለኛ እኔ እስካሁን ድረስ አይቻለሁ። የዚች ደግሞ ትንሽ ወጣ ያለ ነው። ታማ እንኳን አርፋ መተኛት አልቻለችም ሴትየዋ። ሰዎችን እያሳደደች በብር የሰውን ህይወት እያበላሸች ምናምን ነው ያለችው። እና በአንዳንድ በኩል አሁን የልዑል እናት እንግዲህ እነዚህ ሰዎች መከታተል ከጀመሩት ቆየት ብለዋል። ግነት መናገር አልፈለጉም። ደብቀው ከልዑል ደብቀው ለኤርሚያስም ለማናቸውም ዛሬ ሲያስጨንቋቸው ነው ደውለው ለዘላለም የነገሩት እንጂ ነገሩ ቆይቷል። ሱፐር ማርኬትም የትኛውም እንትን ወጣ ብዬ ስመጣ እንደሚከታተሏት ነው። ከሷ ደግሞ ሰው አይጠፋም፣ የሆነ ጎረቤት ወይ የሆነ ሰው አብራ ይዛ ነው የምትሄደው ስለምትፈራ ማለት ነው። እና ብቻዋን ቢያገኙ እንግዲህ አስቡ ምን አይነት እንትን ውስጥ እንዳስገባቸው። በልዑል እንትን አነት ስንል ደግሞ አሁን ደግሞ እናቱን ደግሞ ያልሆነ የሰይጣን ጆሮ ይደፈን ይዘዋት ቢሄዱስ እነዚህ ልጆች። ጭራሽ እኮ አሁን ቤት አንኳኩተው መግባት ብቻ ነው የቀራቸው። በቃ እሷ ራሱ ተሳቃ ልትወጣ ራሱ ተሳቃ ነው። የሆነ ነገር እንትን ስትል ልትወጣ ስትል ሰው ተጣርቼ ነው አለች። የሆነ እንትንም ስፈልግ ሱቅ ለመላክም እንደዚያው ሰው ተጣርቼ። ልጅቷ የገዛ ልጅቷ የምትሰራውን ስራም እያያችሁ ነው። እንግዲህ ስለሷ ተወስኖባታል እስር ቤት ትግባ ምናምን ብለው እንግዲህ ሀሳባቸው ይቀይሩ አይቀይሩ ምንም አውቀው ነገር የለም። የእሷ ነገር አልሰማውም። ያሳዘነችኝ እናቱና እናቱ ብቻ ናት። ዘላለም እግዚአብሔር ይስጠው። ዛሬ እነዚህን ልጆች ይዞ በደንብ ነገሩ ሲጣራ የገዛ አክስቱ እንደላከቻቸው እሷ ከተኛችበት የልዑልን እናት ይዘዋት እንደሚሄዱ ምናምን ነው። እንግዲህ እነዚህ ልጆች ትንንሽ ልጆች ናቸው ብታዩ፣ በጣም ነው የሚያሳዝኗቸው። ምን አይነት ስራ እያሰሯቸው እንደሆነ እንግዲህ ህይወታቸውን እያበላሹ። አሁን እነዚህ ልጆች ምንድን ነው የሚባሉት? ነገ እስር ቤት ነው የሚገቡት። እንደው ዛሬ ዘላለምን እዛ ቤት ባይጥልላት እኮ እናቱ እኮ ይዘዋት ሄዱ ነበር። ቀጣይ ደግሞ ልዑል እናቱን ፍለጋ ደግሞ ስቃይ ነበር የሚያየው። እዚህ በእህቱ እዚህ በእናቱ እዚህ በገዛ ቤተሰብ እንደ ልዑል የተጎዳ ሰው አላየውም። እኔ በጣም ብዙ ወንጀለኞች ብዙ ነገር ሰርቷል። የአሁኑ ደግሞ ትንሽ ከበድ ያሉ ናቸው። በቃ ከጊዜ ጊዜ በጣም እኔ ምን አይነት ኧረ በስመ አብ ትዕግስቱ ስጠኝ አምላኬ ሆይ። ስንት ጉድ አይተናል። መጨረሻውን እግዚአብሔር ያሳምረው። ልዑል ማን ነው ዘላለም እግዚአብሔር ይስጠው። ወንድማችን ሳይሰማ የእናቱን ጉዳይ ስለፈታለት አሁን ደግሞ ግዴታ ደግሞ ቤት መቀየር አለባቸው ምናምን እያሉ ነው። እስከ መቼ ድረስ ነው ቤት እየቀየርሽ ስትቀይሪ እየተከተሉ? እነሱ ኦልሬዲ ተከታትለው ነው የሚያዩት እንጂ ማንም ሰው አሳይቷቸው አይደለም። ልዑልም እናቱን ሊጠይቅ ሲመጣ ልዑል ተከታትለው መጥተው ነው የሚያዩት። እናቱም የሆነ ወጣ ሲሉ ደግሞ ተከታትለው ነው።
ስለዚህ ድካም ብቻ ነው፣ ቢቀይሩም ማወቃቸው አይቀርም። ስለዚህ እነዚህን ሰዎች ያላቸው አማራጭ እንደዚሁ እየተደበቁ ቤት ውስጥም በምንም ሲመጡ እየያዙ እስር ቤት ማስገባት ነው። ከዛ ውጭ እንጂ ቤት በተቀያየረ ቁጥር ድካም ነው። እቃ ማመላለሱ ምኑ ሁሉ ነገር በጣም ነው የሚያደክመው። እና እስከ መቼ ድረስ ነው ከእንደዚህ አይነት ሰው ጋር የምትታገሉት? እኔ ግራ የገባኝ ነገር እስከ መቼ ድረስ ነው ልዑል አሁን ከእነዚህ ሰዎች ጋር ድብብቆሽ የሚጫወተው መቼ ነው? የአክስትየዋ ጉዳይስ ምንድን ነው? ቆይ ምንድን ነው የምትፈልገው ከልዑል? መድኃኒት የሚባለው ነገር ልዑል ጋር ገብቷል ምናምን የሚባል ነገር እየሰማሁ ነው። ባለፈውም ከ3 ቀን በፊት አይታችሁት ከሆነ ሰዎቹ መድኃኒቱን እንትን ያሉት ሰዎች ልዑል ይዟቸው ነበረ። ዛሬ ደግሞ የመጡት ሰዎች ደግሞ ምንድን ነው የእሷን መድኃኒት አንተ ጋር ነው ያለው፣ እሱን ካልወሰደች ትሞታለች፣ ዶክተሩም እንደዚህ ብሏል ምናምን እያሉ ነው። እንግዲህ እነሱ የሚያመልኩት ይሄ የባዕድ አምልኮት ምንም ስላለባቸው እኔ ስለ እነሱ ምንም ልትይም ልታወሪም አትችይም። አላቅም። ሲጀመር እንደው ይሄ ባዕድ አምልኮት ይሄ እንትን የሚያመልኩ ሰዎች መጨረሻቸው ሞት ነው፣ ሌላ ምንም አይሆንም። ሌላው ይቅርና ዛሬ ለምን ከዚህ ሁሉ ችግር እሷስ አንዴ ታማለች፣ በሰራችው ኃጢአት ባደረገችው እንትን ነው። ግን የልዑል እናት ምንም በማታውቀው እንትን ለምን እዚህ ሁሉ ነገር አስገቧት? ይገርመኛል። እኔ ወንጀለኛ ቁጭ ብሎ ንጹሐን ሲሰቃይ፣ ወንጀለኛ ተቀምጦ ንጹሐን ሲታሰር ምን አይነት ፍትህ ነው ግን ያለው? ጎበዝ አያሳዝኑም? እናቱ ምንም በማያውቁት ለልጃቸው ለሀገራችን ጸሎት ከማድረግ ውጭ ምንም የሚሰሩት ነገር የለም የልዑል እናት። ግን ደግሞ ይሄ ነገር ደግሞ ወዴት እያመራ እንደሆነ አላውቅም። እንግዲህ ኤርሚያስም ያለበትን ሁኔታ እያያችሁ ነው። እሱ ራሱ ቀንና ሌሊት የራሱን እንትን ለማጥራት በጣም እኛ እናውቃለን፣ እንደ ተመልካቾች በደንብ እናውቃለን እሱ ንጹህ እንደሆነ። ግን ደግሞ አንዳንድ ደግሞ ለህግ ደግሞ ስትቀርቡ ደግሞ ግዴታ ማስረጃ ያስፈልጋል። ኤርሚያስ ማን ነው ኬትስ ምናምን የሚሉ ብዙ ነገሮች ጥያቄ ስለሚመጡበት እነሱን ደግሞ እሱ በቪዲዮ በፎቶ በምን እየያዘ መረጃ ነገ ጧት ለእንትን ሲቀርብ ለህግ ሲቀርብ የሚያቀርበው እንትን እየሰባሰበ ነው። ሚኪም እግዚአብሔር ይስጠው በአንዳንድ በኩል እያገዘው ነው። ልዑልም ሁላቸውም ብቻ እግዚአብሔር ይስጣቸው እየተባበሩ እዚህ ደርሰዋል። ጥላቶች ግን እነሱ ሲሯሯጡ እነሱ ሲደክሙ ሰዓታቸውን በምን ሰዓት ነው እናቱ ጋር የሚመጣ የሚለውን በደንብ አጥንተው ተጠባብቀው እናቱን ለማሳገት እናቱን እንትን ለማስባል የሚሄዱበት ርቀት በጣም ያሳዝናል። ይቺ ሴትዮ ዛሬ በዚህ ከተያዘች ነገ ደግሞ በማን እንደምትመጣ አላውቅም። አሟትም በሰው እየላከች ብር እየከፈለች ብዙ ነገሮች እያስደረገች ነውና አላውቅም። ልዑል ለምንድን ነው ትላላችሁ? አብዛኞቻችሁ ለምን እንትን አይልም ለምን እንደዚህ ምናምን ትላላችሁ። ግን ከአቅሙ በላይ ሆኖበታል። አሁን ለሚሰራው ስራ እያያችሁ ነው። የሚመጡት ሰዎች ራሱ ለእሷ እንትን የሚሉ ናቸው። ተልከው በብር በምን የተገዙ ናቸው። እና ለልዑል ለደህንነቱ ራሱ አስብለታለሁ። አሁንም የሆነ ነገር እንዳያደርጉት። ለምን ይሄ የባዕድ አምልኮት ይሄ ምናምን እንትን የሚሉ ሰዎች ምን እንደሚቀቡሽ ስራ ቦታሽ መጥተው ምን እንደሚያስደርጉብሽ አታውቂም። መድኃኒዓለም ይጠብቀን ከእንደዚህ አይነት ሰው እና ለእሱ ነው የምፈራው እንጂ እናቱንስ አንድ ቀንም አስቤያት አላውቅም እንደዚህ እንደሚያስቸግሯት። እሷም ለምን ዝም እንዳለች ባላውቅም ያው በእርግጥ ትረዳላችሁ ለልጇ ስትል ነው። ልዑል ይሄን ነገር ሲሰማ ደግሞ ሌላ እንትን ውስጥ ከሚገባብኝ ብላ ዝምታን መርጣ፣ ግን በስከ መጨረሻ ከአቅሟ በላይ ሲሆንባት ዘላለምን እንግዲህ እንዲያግዛት ሰዎችን በደንብ ተከታትሎ ማናቸው ከኔ የምንፈልገው ነው የሚለውንም እሱን እንዲያጣራላት ለእሱ ነው የደወለችለት። እንግዲህ ተይዘዋል። እነሱ ማናቸው የሚለውን በዚህ ቪዲዮ አሳያችኋለሁ።
ለማንኛውም ሰላም ፍቅር ያብዛላችሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ እስካሁናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር ብዙ ትርፍ ትርፍ ይበልልኝ። ወዳችሁ ፈቅዳችሁ ለምታዩኝ ደግሞ እህቶቼ በጣም ነው የማመሰግናችሁ። ገና ስትጀምሩ ልለምናችሁ ላይክ አድርጉ። በቃ አብዛኞቻችሁ በጣም ብዙ ሰው ገብቶ ቪዲዮን ያህል ላይክ የምታደርጉት የተወሰናችሁ ሰዎች ናችሁ። እየረሳችሁ ይሆን ምን ይሆን አላውቅም። እና ስትጀምሩ ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ